እዚህ ቦታ ላይ በጣም ትልቅ የሆነ ክብ አክብቤ ያለው። እናም ይሄ አንድ የቻናሌ ሰብስክራይበር ነው። እዚህ ለ100 ቀናት ያህል መቆየት የሚችል ከሆነ $500,000 እሰጠዋለሁ። በል ወደ ክብ ውስጥ ግባ። 100 ቀኑ መቁጠር ይጀምራል። ሰዓቱ መቁጠር ጀምሯል። እዚህ ቦታ ላይ ለ100 ቀን መቆየት አለበት። እዚህ ውስጥ እኮ ምንም ነገር የለም። እስካሁን ድረስ ምንም የለም። ክሪስ አሁን ለሱ የታዘዘውን ቤት ላደርስለት ነው። ቤቱን ሳየው የበለጠ በራስ መተማመኔ ጨምሯል። ከዚህ በፊት መኖሪያ ቤት የሚያክል ነገር በክሬን ማንቀሳቀስ እንደሚቻል ታውቅ ነበር? በዛ ላይ ልምድ የሌለው ሰው ነው የሚነደው። ቆይ ደረጃውን ጨፈለከው። ይሄን ይመስላል እንግዲህ። እዚህ መኖሪያ ቤት ውስጥ ለሚቀጥለው 100 ቀን ሊያቆየው የሚችለው ምግብ፣ ልብስ እንዲሁም የተለያዩ ቁሳቁሶች አሉ። በጣም ጥሩ ጊዜ እንደሚኖሩ ተስፋ አደርጋለሁ። እንዴ ቀላል። እነሱ የሻውን ቤተሰቦች ናቸው። ውድድሩን ከመጀመሩ በፊት እንዲሰናበቱ ታምጥቻቸዋለሁ። ይህን ውድድር ጨርሼ ስወጣ ተመልሳችሁ ትመጣላችሁ። የዛኔ ግን $500,000 ይኖረኛል። በሉ በቃ ውድድሩ ሊጀምር ነው። መልካም እድል። ከፊት ለፊት $500,000 አለ። እውነት ለመናገር ትንሽ ይጨንቃል፣ ግን ቤቱ ሙሉ ነው። አሁን አንድ ስራ አለኝ። ምግቡን በሙሉ አስተካክሏለሁ። ልብሶችን አጣጥፌ አስቀምጣለሁ። ሁሉም ነገር የተስተካከለ ነው የሚሆነው ቤት ውስጥ። አንድ ማቀው ነገር ሰዓቱ ሳይደርስ ከዚህ ክብ ከወጣው በጣም እንደምቆጭ ነው። አንዱ ቀን አልቋል፣ 99 ይቀራል። እቀጥላለሁ። እሺ፣ የመጀመሪያ እቅድ ምን ያህል ምግብ እንዳለኝ ማወቅ አለብኝ። እንዲሁም በቀን ምን ያህል መመገብ እንዳለብኝ። እዚህ ጋር ያለው ምግብ በሙሉ ለሚቀጥለው 100 ቀን የምትጠቀመው ነው። ምግቦቹን በ50ኛው ቀን ከጨረስካቸው ከዛ በኋላ ተጨማሪ ነገር አንሰጥህም። መጀመሪያ ሳየው በጣም ብዙ ምግብ መስሎኝ ነበር፣ ግን ለ100 ቀን ነው ማድረገው። ስለዚህ በጣም ማብቃቃት አለብኝ። አንድ ነገር እንድታክ ፈልጋለሁ። በሁሉም ቦታ ካሜራ አለ እና እያንዳንዱ የምትሰራውን ነገር እያየን ነው። 24 ሰዓት ማለት ነው። ምናልባት በመሃል ያንን ቀይ መስመር አልፈ ከወጣ በፍጹም ከካሜራ ማምለጥ አትችልም። የዚህ ውድድር ከባዱ ነገር ምን ይመስላል? ያው ብቸኝነት ነዋ። ግን እኔ በሷ አልበገርም። በደንብ አስቤበታለሁ። $500,000 ሳላሸንፍ ከዚህ ቦታ አልወጣም። እስካሁን እዛ እያወራ ነው፣ እኛ ግን ትተነው ወጥተናል። ስማ ሾን፣ ይመስለኛል ብቻህን እያወራህ ነበር። እነሱ እኮ እዚህ የሉም። ወይኔ ሲያስጠሉ። ሲያስቀምጠው በደንብ አስተካክሎ ስላስቀመጠው ውሃው አሁን ወደ ውስጥ እየፈሰሰ አይደለም። በጣም ጥሩ ስራ ነው የሰራው ክሪስ። ለ100 ቀናት አሁን በዚህ እንድፈተን ልታደርገኝ ነው። ዛሬ ቀኑ ደመናማ ነው። ስለዚህ ውጪ ወጥቶ አበባ ለመትከል ምናምን ጥሩ ጊዜ ይመስለኛል። ወይኔ ስለምራመድበት ነገር በደንብ ማሰብ አለብኝ። ያንን ቀይ መስመር ከነካው ሁሉ ነገር ያበቃለታል። ምናልባት ተሳስቼ ያንን ቀይ መስመር እንዳልነካ አሁን ከቤት ውስጥ እንጨት አምጥቼ ይህንን ሁለተኛ መስመር ሰርቻለሁ። አያችሁት? አሁን እንደዚህ አሪፍ ነው። ሾን፣ አቤት። ናግባ። እንዴት እየሄደልህ ነው? ኧረ አሪፍ ነው በጣም። ቆይ እስኪ አንዴ። ይህን ምግብ ለ100 ቀን ነው የሰጠንህ። እሱን በደንብ አስብበት፣ እንዳታባክነው። አዎ እንደሱ ይሻላል። የሻውንን አዋዋል ሳይ በጣም ደንግጫለሁ፣ ምክንያቱም ምንም የሚበገር ሰው አይደለም። ዛሬ ቀን 10 ነው እና እንደዚህ ለብሼ መጥቻለሁ እና እዚህ ጋር መጥቼ ሳይ የትኛውም ካሜራ ላይ ሻውንን ላየው አልቻልኩም። ሻውን መጸዳጃ ቤት ነው እንዴ ያለው? ምን? እሺ በቃ ይኸው እየወጣ ነው መሰለኝ። እንዴት ነው ሰውየው? አሪፍ ነው። ስለዚህ ኪሎህን እየመዘገብክ ነው እዚህ ጋር እንደማየው? አዎ፣ በየ7 ቀኑ ለመመዝገብ አስቤያለሁ። ስለዚህ በዛው ሰውነትን ለማስተካከል እያሰብክ ነው? አዎ። ማለት ያው ይህንን ውድድር ጨርሼ ስወጣ $500,000 አሸንፋለሁ። የዛኔ ደግሞ ባለ ሀብት ነው ሆነው። ትንሽ ራሴ መጠበቅ አለብኝ። እንደምትታየው ከሆነ በጣም አሪፍ እየሰራህ ነው። በቃ ከወር በኋላ እንገናኝ። ምን ወር? እየቀለደ እንደሆነ ተስፋ አደርጋለሁ። ዛሬ የቤቱን ጓሮ እንዳለ እያስተካከልኩ ነው። ያሉትን አትክልቶች በደንብ አስተካኪ እየተከልኩ ነው። የሆነ አረንጓዴ ቦታ መፍጠር አለብኝ። ያን ገንዘብ አሸንፌ ከዚህ ቦታ እስከመውጣ በጣም ጨንቆኛል። እንደወጣው ትንሽ እዝናናለሁ፣ ከዛ ወደ ስራ። እረ በለው፣ አሁን አየሩ በጣም እየተቀየረ ነው። ወይኔ እንግዲህ ሸራውን አጥቼዋለሁ፣ ግን $500,000 እዚህ አለኝ። እሺ አሁን ጀምሯል ዝናቡ። ገንዘቡን እያየሁት ነው፣ በንፋሱ እየተበተነ ነው። ስሙ ሰዎች፣ ከኋላ ያለውን ሰው እያይታችሁታል? ለ16 ቀን ያህል እዚህ ቦታ ነበር ለብቻው። ስማ፣ እስካሁን ግን አንደኛ ፎቅ እንዳለው ይሄ ቤት አይተዋል? አይ አላየሁትም። ለመውጣት ግን ሞክሬ ነበር። ስማ ጂሚ፣ ጸጉር እየተመለጠ ነው። ማየውን ነገር እያወሩ ስለነበረ እነ ካርለን እዛው ትቻቸዋለሁ። ለቅድሙ ይቅርታ የምትጠይቁ ከሆነ መሰላሉን ድጋሚ ሰጣችኋለሁ። ስበረው ከላይ ቤቱን። አሁን ለመውረድ ዝግጁ ነን፣ ቶሎ በል። ይቅርታ ጠይቁኝ ብያለሁ። እሺ በጣም ይቅርታ መላጣ ነክ። በጣም ይቅርታ መላጣ ብዬ ስለጠራው። እንዴ ሰምታችሁታል? ትላንት የመጡት ልጆች ትንሽ ቤቱን አተራምሰውታል። ተመልከቱ፣ ደግሞ ሳሩ እየበቀለ ነው ያለው እዚህ ጋር። ይሄ ውድድር ለሾን አሁን እየከበደው እየመጣ ይመስለኛል። እዚህ መታችሁ ቤቱን ማተራመስ በፍጹም ከዚህ በኋላ አይቻልም። ወይኔ
ይሄ ገመድ እኮ እግሬን ቀጠቀጠው። ቻለር ምን እየሰራህ ነው? እባካችሁ አውርዱኝ። ይህንም ያክል መጫወቻ በ2 ሰዓት ውስጥ ነው አምጥተን ቁጭ ያደረግነው። እባካችሁ አውርዱኝ። ሻውን እዚህ ለ25 ቀን ያህል መቆየትን በማስመልከት ይሄንን አምጥተናል። በጣም ጥሩ። ይሄ ጨዋታ ምንም አያዝናናም። እኔ በጣም ነው ከፍታ የምፈራው። ቀን 25 ላይ ደርሰሃል። 100 ቀኑን የምትጨርሰው ይመስላል? አዎ፣ የማልጨርስበት ምክንያት ምንም አይታየኝም። እዚህ መሆኔ ያሳጣኝ ነገር አለ። ክረምት ነው። በዚህ ክረምት ሁሉም ቤተሰብ ቤት ነው የሚሆነው። እናም ከነሱ ጋር ጥሩ ጊዜ ማሳለፍ ፈልግ ነበር። ሊከብድ የሚችለው ነገር እሱ ነው። እናም እስካሁን ያሳለፍኳቸው 28 ቀናት በህይወቴ ይመስለኛል ለብቻ ያሳለፍኩት የመጀመሪያዎቹ ብዙ ቀናት ናቸው። የተከፋፈለ ምግብ ነው ያለኝ። እዚህ መቆየት ምናልባት ሊከብድ ይችላል፣ ግን ከዚህ ቦታ እንደወጣ ሊያደርግ የሚችለው አንድ ነገር ምናልባት ብቸኝነቱ ሊሆን ይችላል። ዛሬ ጠዋት የሆነ ድምጽ ሰማሁ። ስማ ሻን፣ ጀርባ ላይ ሸረሪት እየሄደ ነው። አሁን አልጋውን ገልብጬዋለሁ። ይህ ቦታ አስቸጋሪ እየሆነብኝ ነው። በጣም ብዙ ጊዜ እነዚህ አይነት ቪዲዮዎችን አይቻለሁ፣ ግን ሳያቸው በጣም ቀላል ነበር የሚመስሉኝ። ቦታው ላይ ስትሆኑ ግን ትንሽ ለየት ያለ ነው። ቀን 39 ጠዋት ከእንቅልፌ ስነሳ ቤት ያለው መስሎኝ ነበር። አሁን አንድ ሻውን የማያውቀው ነገር ግን ቤተሰቡን በሙሉ እዚህ ማምጣቴን ነው። ምክንያቱም ዛሬ አባቶች ቀን ነው። ሻን ና እስኪ በሩን ክፈተው። እሺ መጣው። መልካም የአባቶች ቀን። ወይኔ እሱን እዚህ ማሰሬ መጥፎ ሀሳብ እንዳሰብኩ አታድርጉኝ። እንደምታየው ነው እዚህ ጋር ስጦታ ማምጥተውልሃል። ስለዚህ እሱን አውጥተህ መጠቀም ትችላለህ። በነገራችን ላይ ስጦታ ብቻ አይደለም ያመጡልህ። ለሚቀጥለው 24 ሰዓት ካንተ ጋር እዚህ መቆየት ይችላሉ። እዚህ በጣም ትደበራላችሁ በእርግጠኝነት። እነዛ ፍሪጁ ላይ ያሉት ስዕሎች እኔ ሳልኳቸው ናቸው? አዎ አዎ። ይህን ያህል ጊዜ ይዞት ይቀመጣል ብዬ አላሰብኩም ነበር። ከቤተሰቡ ጋር ከተገናኘ ከወር በላይ ሆኖት ነበር። ለዛም 24 ሰዓት አብረው እንዲቆዩ ፈቅጄላቸዋለሁ። በጣም ምርጥ ስራ ነው የሰራው ጂሚ። ዛሬ ቀን 50 ነው። ሻውን እዚህ ቦታ ላይ 50 ቀናትን መቆየት ችሏል። እናም ይህንን ቀን ለማክበር አንዳንድ ዩቱበሮችን እዚህ ቦታ ጠርቻለሁ። ሻውን ዛሬ ስንተኛው ቀን ነው? 50 ነዋ። በትክክል። አሁን ከፊት ለፊት $100,000 አለ። ስለዚህ አሁን ከዚህ ቦታ መውጣት ከፈለክ ይህንን $100,000 ይዘህ መሄድ ትችላለህ። አይሆንም። ለምን? $100,000 እኮ ነው። እዚህ ትንሽ ጊዜ ፈታ ብዬ $500,000 አልወስድም እንዴ? እሺ ምናልባት 150,000 ብናደርግልስ? ከ400,000 በላይ ከሰጠኝ ምናልባት አስብበታለሁ። ያም መሃል እንዴ 400,000 ይላል እንዴ? ለማንኛውም ምናልባት እሺ ካልክ ብዬ እዚህ ማርሽ ባንድ አምጥቼ ነበር። ኑ እስኪ ወደዚህ። ደስ የሚለው ነገር ምን እንደሆነ ልንገርህ። ሙሉ ምሽቱን እዚህ እንዲቆዩ ከፍያቸዋለሁ። መልካም ምሽት። የመጀመሪያዎቹን 50 ቀናት ሻውን መቆየት እንደሚችል ብቻ ነበር የፈተን ነው። ቀጣዮቹን 50 ቀናት ግን በጣም ብዙ እቅዶች አሉን። ወይኔ በጣም ነው የሚያስጠላው። ወይኔ ፈጣሪ። እውነት ለመናገር መጨረሻው እንዲሆናል ብዬ አላሰብኩም ነበር። ቀን 54 ሰዎች ዝግጁ ናችሁ? እንሂድ። ዝም ብለን ነበር የሆነ ርችት የገዛ ነው። እንደዚህ ከባድ ይሆናል ብዬ አላሰብኩም ነበር። ተኩስ አቁሙ። ጥሩ ፕሮግራም ነበር አይደል? እነዚህ ሰዎች በጣም እያስቸገሩ ነው። ቀጣይ ደግሞ ምን ይዘው እንደሚመጡ አላውቅም። እየመጡ እየረበሹኝ ነው ያልከው? አዎ። ስለዚህ ለሚቀጥለው 1 ወር አንድም ሰው ዝር እንዳይል አድርግ። አይ እንደዛማ በጣም ከባድ ነው። በቃ ከወር በኋላ እንገናኛለን። አረ እንደዛማ አይሆንም። ያ ማለት እኮ በጣም ብዙ ቀን ነው። ቦታውን አተራምሰውት ነው ሄዱት። እውነት ጂሚ ለሚቀጥለው 30 ቀን ማይመጣ ከሆነ በቃ ሲመጣ ሌላ ነገር ነው የሚያገኘው። አሁን ምግቦቹ አሳሳቢ እየሆኑ መጥተዋል። ይሄ ስጋ ነው እና መሽተት ጀምሯል። ከዚህ በኋላ ይመስለኛል እንግዲህ ትክክለኛው ውድድር የሚጀምረው። ጉድጓድ ቆፈርኩኝ፣ አረንጓዴ ቦታም ሰራው፣ የእሳት ማንደጃም ሰርቼ ነበር። በጣም ብዙ ነገር ሞካክራለሁ። አብዛኛው ማይጠቅም ሊሆን ይችላል፣ ግን እኔ ቢያንስ እዚህ ሰዓት አሳልፍበታለሁ። አሁን ምንም ሰራው ነገር የለም፣ ዝም ብዬ እየተኛው ነው። ያ የሻውን ቤት ነው። ላለፉት 30 ቀናት ማንም ወደዚህ ዝር አላለም። እስኪ ሄደን እንየው አሁንም ድረስ በህይወት ካለ።
እየቀለድኩ ነው። በየቀኑ በካሜራ አየዋለሁ ደህንነቱን። ሙሉ ክቡ ላይ ቆፍሮበታል። እስኪ ገብተን እንየው። ሰላም። ሰው እስከሚመጣ ጓግተህ ነበር? በጣም። እና ምን እየተሰማ ነው? በጣም ደስ ብሎኛል። አዮ እጄ እየተንቀጠቀጠ ነው። ለ30 ቀን ያህል ሻውንን ብቻውን መተው ይሄን ያህል ይጎዳዋል ብዬ አላሰብኩም ነበር። ክብደት የቀነስክ ትመስላለህ። ተመዝነ ነበር? ወደ 10 ኪሎ ያህል ቀንሻለሁ። በጣም ጥሩ። አንተ እዚህ ሆነ እኛ በጣም ብዙ ቪዲዮዎችን ሰርተን ነበር። አንተ ምን ሰራ? እዚህ ጋር ትልቁ መስታወቴ አለ። ዝናቡ ሲመጣ አየዋለሁ። ከዛ ተመልሶ ይሄዳል። እዚሁ እያየሁት ይሄንን ነበር ምሰራው። አይ ጥሩ ነው። አሁን ነገሮች የሚደበላለቁበት ሰዓት ነው። የመጨረሻዎቹ 10 ቀናት ከበድ ያሉ ይሆናሉ። ምንድን ነው ያልከው? አይ ምንም አላልኩም፣ አታስብ። እውነት ለመናገር ያለፉት 30 ቀናት በጣም ከባድ ነበሩ ለኔ፣ ግን በሚገርም ሁኔታ አቅሜን አልቀነሱትም። የበለጠ ጠንካራ እንደሆነ አድርጎኛል። ሻውን፣ አንድን ኬክ እኩል 2 ቦታ ለመክፈል ምን ያስፈልገናል? ቢለዋ ነዋ። እሺ የሆነ ቤትንስ 2 ቦታ ለመክፈል? ወይኔ ተመልከቱት፣ ወዲያውኑ ወደ መስኮት ሄዶ እያየ ነው። 2 ቦታ ምን ከፍሎ መስሎታል ቤቱን። ጂሚ የሆነ ነገር አውርቶኝ ነበር። ከዛ ወደ ውጪ ስመለከት በጣም ብዙ ሰው አለ ውጪ ላይ። ይህንን ቤት እኩል 2 ቦታ እንድከፍሉልኝ እፈልጋለሁ። እነዚህ ሰዎች ቤቴን 2 ቦታ እየከፈሉት ነው። ይህን ነገር እንዴት መንዳት እንዳለብኝ አሁን ነው የተማርኩት። ስም አንድ ነገር ልንገር፣ የበለጠ ከባድ እየሆነብህ ነው የሚሄደው። እሱ ነው እኮ እያሳሰበኛለሁ። ኧረ በለው፣ እውነትም እንደ ኬክ ነው ቆርሶ ያወጡት። በሚቀጥሉት ቀናት ደግሞ ይህንን ቤት ልናቃጥለውም ላናቃጥለውም እንችላለን። ትንሽ አስቸጋሪ ቀን ነበር፣ ግን ከዚህ ቦታ ለመውጣት የቀረኝ 9 ቀን ብቻ ነው። ምንም ቢያደርጉ አያገባኝም። አሁን አየሩ ሞቃታማ እየሆነ መጥቷል። ለዛም ውጪ ላይ ነው ጊዜን ያሳለፍኩት። ሻውን $250,000 ይዤ ልመጥቻለሁ። ከዚህ ውድድር አሁኑኑ የምትወጣ ከሆነ ማለት ነው። ታውቃለህ፣ ቦታ በጣም ሞቃት እየሆነ ነው። አዎ በጣም ይሞቃል ሰሞኑን። ግን እዚህ ደርሼ ተስፋ ከምቆርጥ እዚሁ በሞት ይሻለኛል። እውነትህን ነው? አዎ። በቃ እሺ፣ ነገ እንገናኝ። ሰዎች አሁን ፍቃዴን ሰጥቻችኋለሁ። የፈለጋችሁትን ማድረግ ትችላላችሁ። ምንም እየተፈጠረ አይደለም። አይዞ፣ እዚሁ መቆየት ትችላለህ። ይመስለኛል ሄጄ ማየት አለብኝ ምን እየሰሩ እንደሆነ። ይሄኛውን መስኮት እባክህ ጥቅም አልባ አረከው። አዎ፣ ከሁሉም ግን የሚጎዳ ይሄኛው ጽሑፍ ነው። ወይኔ። ለመዝናኛው አመሰግናለሁ ሰዎች፣ ነገ እንገናኝ። እነሱም እየተሰቃዩ ነው። ካሜራውን ለመሸፈን እየሮጠ ሲመጣ አይቼዋለሁ። ተመልከቱት እዛ ጋር። አሁን ቤቱ በጣም በብዙ ስፒከሮች ተከቧል። ይሄ ደግሞ በጣም አስጠሊታ ነው። የበለጠ አስቸጋሪ የሚያደርገው ደግሞ መሀል ላይ ለተወሰነ ሰከንድ ጸጥ ይላል። ከዛ ድጋሚ መጮህ ይጀምራል። ሁሉንም ስፒከሮች ለማበላሸት ሞክራለሁ። እዛ ጋ ያለውን ቤት ታዩታላችሁ። ሄዳችሁ ትከቡትና ምንም ነገር አትናገሩም። ጸጥ ብላችሁ መቆም ነው። እኔ ራሴ መፍራት አለብኝ መሰለኝ። ምንድን ነው ደግሞ? እየሰማችሁኝ ከሆነ ጭንቅላታችሁን አንቀሳቅሱ። ለሁላችሁም $1,000 ሰጣችኋለሁ። እዛው አንድ ምሽት የምታሳልፉ ከሆነ እኔ 2,000 ሰጣችኋለሁ። ከዚህ ቦታ ሄዱልኝ። 11 ናቸው እኮ። ብዛታቸውን አይተዋል? ወይኔ ጉዴ። ነገ እንገናኛለን። አንዴ ተመልከቱማ፣ እስካሁን ድረስ ቆመዋል እነዚህ ሰዎች። ጥሩ ነው፣ እንደውም ጥበቃ ያደርጉልኛል። አሁን ከዚህ ቦታ ለመውጣት ከ24 ሰዓት በታች ነው የቀረ። ስለዚህ አሁን ቤትህን ትንሽ ትርምስምስ ልናደርገው ነው፣ የበለጠ ከባድ እንዲሆንብህ። በል ጀምር አሁን ስራህን። ተመልከት፣ እንደዚህ ነው እንግዲህ ቤት የሚተራመሰው። በነገራችን ላይ የሚወረወረውን ነገር ብቻ አይደለም ያመጣ ነው፣ ኤክስካቫተርም አምጥተናል። በል እስኪ ጣራውን ንቀለው። አረ ነገ እኮ ሊዘንብ ይችላል። አሪፍ ነዋ። በቃ ይበቃናል። ከ19 ሰዓት በኋላ እንገናኛለን። ነገውን $500,000 አሸንፋለሁ። ምን እየተሰማ ነው? ከዚህ ቦታ ለመውጣት በጣም ዝግጁ ነኝ። የሆነ ነገር እስከ ማዘጋጅ ድረስ እዚሁ ትቆያለህ? አንተ ውጣ እስከምትለኝ ድረስ ከዚህ ቦታ በፍጹም አልወጣም። ምናልባት የተወሰኑ ደቂቃዎች ነው የቀሩኝ። በጣም ብዙ ሰው ሲንጫጫ ይሰማኛል ከውጭ።
ሁላችሁም ሰዓቱ አሁን ነው። አሁን ቁጥር መቁጠር አለብን። 10 9 8 7 6 5 4 3 2 ወይኔ ፈጣሪ ናውጣ። እርብልህ እዚህ ቦታ ላይ 100 ቀን አሳልፈሃል። ቀዩን መስመር ማለፍ ትችላለህ። እርግጠኛ ነህ? አዎ 100 ቀን ሞልቶልሃል። ውድድሩ አሁን አብቅቷል። ይኸውልህ እንግዲህ የ$500,000 ቼክ። በጣም አስገራሚ 100 ቀናት ነበሩ። በማለቃቸው ደግሞ በጣም ደስ ብሎኛል። ይህንን ቻናል አሁኑኑ ሰብስክራይብ አድርጉ።